ታሪክንና ዘመናዊነትን አዋድራ በከፍተኛ ለውጥ ውስጥ የምትገኘው አዲስ አበባ ትውልዱ ታሪኩን እየተዝናና የሚያቀበትን እድል እየፈጠረች ትገኛለች። ሰላም ታዲያስ ዲፍና ጓደኛዬ ይመስገን እንኳን ደህና መጣሽ። አመሰግናለሁ። ስሜ ግሩም ግርማ እባላለሁ። የአድዋ ድል መታሰቢያ ዋና ዳይሬክተር ነኝ። መልካም ትውልዱን ማስተማሪያ አድርገን የምንጠቀመው ይሄ የአድዋ ድል መታሰቢያ ዋናው ፓርቲ የሆነው ሙዚየሙ እናስጎበኛቸዋለን። እዚህ ሙዚየም ውስጥ እንግዲህ በርከት ያሉ ታሪኮች የሚነገሩባቸው ቁሳቁሶች አሉ። ጦርነቱ ሲከናወን ምን አይነት የጦር መሳሪያዎች እንደተጠቀሙ፣ ፍሰቱ ራሱ ምን እንደሚመስል፣ የሰራዊቱ ስምሪት እንዴት እንደነበረ፣ የሴቶች ተሳትፎ ምን እንደነበረ አጠቃላይ የአድዋ ድልን ታሪክ ለጎብኚዎቻችን ምን እንደነበረ ይዘቱ፣ አካሄዱ፣ ድሉ እንዴት እንደተገኘ አጠር አድርገን ለእንግዶቻችን የምናስጎበኝበት ቦታ ነው። ትውልዱ የወደፊቱ እጣን ፈንታውን መወሰን በሚያስችለው አቅም ላይ እንዲገነባ የኋላውን ታሪክ በደንብ አድርጎ ማወቅ ማስገንዘብ ያስፈልጋል። የኋላውን ታሪክ እንዲያውቅ ከምንፈልገው ወር ከሚያስፈልጉ ጉዳዮች በተለይ የጋራ ታሪካችን የሆነው የአድዋ ድል እንዴት እንደተገኘ ብቻም ሳይሆን ደግሞ ነፃነታችንን አስጠብቀው ለመላው አፍሪካ ለመላው ጥቁር ሕዝቦች ትምህርት የሰጡበትን በደንብ ታሪኩን አውስቶ መነጋገር ያስፈልጋል። ያው እዚህ ጋር እንግዲህ በርካታ በወቅቱ የነበሩ የጦር መሳሪያዎች ይታዩኛል። እስኪ ስለነሱ መናንሳ። እንደምታያቸው እዚህ ጋር የምናያቸው መሳሪያዎች አሁን ላይ ያን ያህል ይጠቅማሉ ብለን ትርጉም ማንሰጣቸው ሊሆን ይችላል። ግን በሰዓቱ ትልቅ ሚና የተጫወቱ ባላቸው ብረቱን ቀጥቅጠው ቢላ እየሰሩ ብረት ቀጥቅጠው እንደዚህ ጦርና አንካሴ ሌሎችም እንደዚህ መጠቀሚያ መገልገያ መሳሪያዎቻቸውን እየሰሩ ሀገራቸውን ከወራሪ ከጥላት ነፃ ለማድረግ የተጠቀሙበት ነው። በሰዓቱ የተጠቀሟቸው መሳሪያዎች ናቸው። እንግዲህ እነዚህ ከየጀግኖች ቤት ከየዘመዶቻቸው ቤት ተፈልገው ኦሪጂናል እቃዎቹ እዚህ እንዲመጡ የተደረገው ማለት ነው። እንግዲህ መንፈሱ እንዲጋባብን ዘንድም ጭምር ነው። እዚህ ጋር ደግሞ እንግዲህ አድዋ ቁልጭ አድርጎ በሚያሳይ መልኩ ተራራው ኢቭን የነበሩ አርበኞችን ጭምር የሚያሳይ ነው። ይሄ የአሸዋ ገበታ ወይም ደግሞ ሳንድ ካስት ብለን የምንጠራው በተለይ ሙዚየሙን ለሚጎበኙ ለጎብኘት ለሚመጡ እንግዶቻችን አንድ ትልቁ ማስተማሪያ ትልቁ የእውቀት መገብያ ተደርጎ መወሰድ የሚችል ነው። እንደምታዩት የምድራዊ ሁኔታው ማለት ደግሞ የአቀማመጡ ቶፖግራፊው እጅግ በጣም ተራራማ ሸለቆ የበዛበት መውጣት መውረድ መልፋት መውደቅ መነሳት መቁሰል የሚፈልግ እና ትንሽ ደረቃማ አይነት አካባቢ ነውና አሁን ልክ እንደሚታሰበው የአየር ኃይል የምናምን ድጋፍ በማይሰጥበት ሰዓት በእግራቸው እየወጡ በፈረሶቻቸው ወደዛ እየሄዱ ስምሪት ወስደው ከፍተኛ ብልጫ ያለውን የጥላት ኃይል ላይ ድል በማድረግ ትምህርት የሰጡበት ጭምር ነው። እንግዲህ እዚህ ሙዚየም ላይ በደንብ ጥሩ ትምህርት መስጠት ከሚችሉ ነገሮች ውስጥ አንደኛ የዚህ በቅርጽ በስተግራችን የተቀመጠው በአድዋ ድል ጦርነት ጊዜ የጦርነቱ ተሳታፊዎች ወደ ጦርነቱ አውድማ የነበራቸውን ትመት አሊያም ደግሞ ይሄ የማስ እንቅስቃሴ ሞቢላይዜሽን ለማሳየት ነው። እኛው ፒክቸር ደግሞ የሚያሳየን በተለይ ድል ካደረግን በኋላ የአድዋ ጦርነት ተገባዶ ድላችን ካበሰረን በኋላ በእጃችን የነበሩ ምርኮኞች ያው የዓለም አቀፍ ጦር ሕጉ በሚፈቅደው መሰረት በሚያዘው መሰረት እነዚህ ምርኮኞች በሰላም ወደ ሀገራቸው እንዲመለሱ አሊያም ደግሞ ከኮሚኒቲው ጋር አሲሚሌት አድርገው እንዲኖሩ በሰዓቱ የነበሩ አመራሮቻችን የሀገር መሪዎቻችን የሞራል ልዕልናቸውን ጭምር ያሳዩበት ከምናስጎበኛቸው ቦታዎች መካከል እዚች ማዕከል ላይ የምታገኟት የመነሻ ነጥብ አሊያም ደግሞ ሬፈረንስ ፖይንት ተብሎ የሚነገርለት ማለት ነው። እቺ መነሻ ነጥብ ማናቸውም ኢትዮጵያ ውስጥ ያሉ የቦታ ርቀቶች ከዚች ቦታ ወር ከዚች ፖይንት እየተጀመረ ኪሎ ሜትራቸው ርቀታቸው ይለካል ማለት ነው። በርካታ ሀሳቦችን አነሳን። አድዋ
በጣም ብዙ ነገሮችን በአንድ ያስተሳሰረ ሰዎች ታሪክን ከማወቅም ባሻገር ዘና የሚሉበትንም አካባቢ ፈጠረ እንደሆነ መመልከት ችለናል። በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ማስታወሻ ፎቶ ግን እዛ ጋር ብንነሳ ደስ ይለኛል። በጣም ደስ ይላል።